ምርጫው የኢትዮጵያውያን ብቻ ሳይሆን የአፍሪካውያንም ነው። ይህንን ያሉት የአፍሪካ ህብረት የምርጫ ታዛቢዎች መሪ ኡሁሩ ኬንያታ ናቸው። የአፍሪካ ህብረት የምርጫ ታዛቢዎች ቡድንን በሊቀመንበርነት የሚመሩት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ 7ኛውን የኢትዮጵያ ጠቅላላ ምርጫ ሂደት ለመታዘብ አዲስ አበባ ገብተዋል። የኢጋድ የኢትዮጵያ ምርጫ ታዛቢ ቡድን መሪ የሆኑት ዶክተር ዋንዲራ ካዚቡዌ ደግሞ በትላንትናው ዕለት ከ7ኛው ጠቅላላ ምርጫ ባለድርሻ አካላት ጋር ውይይት አድርገዋል። ውይይቱ በምርጫ ዝግጁነት፣ በሲቪል ማህበራት ሚና፣ በሀገር በቀል ምርጫ ታዛቢነት፣ በዜጎች ግንዛቤና በሁሉ አቀፍ ፖለቲካዊ ተሳትፎ ዙሪያ ትኩረቱን አድርጓል። ዶክተር ዋንዲራ ካዚቡዌ ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች ጋርም ተገናኝተው ስለ አጠቃላይ የምርጫው ሂደትና ስለ ሚዲያ ሽፋን ሰፊ የሀሳብ ልውውጥ አድርገዋል። ውይይቱ ምን ፋይዳ አለው ካላችሁ፣ ይህ ማለት ኢጋድ የዘንድሮውን ምርጫ ገለልተኛነት ለመመዘን ከመንግስት መረጃ ባለፈ የሲቪል ማህበራትንና የተፎካካሪ ፓርቲዎችን ድምፅ ለመስማት ቁርጠኛ ነው። ይህም የምርጫውን ተአማኒነት በዓለም አቀፍ ደረጃ ከፍ ያደርገዋል ማለት ነው። የሲቪል ማህበራትና የሚዲያ ነፃነት መከበር ለዲሞክራሲያዊ ምርጫ ምን ያህል ወሳኝ መሆኑን ደግሞ ልብ ይበሉ። በጸሎት ነኝ። የፋና ዲጂታል ቤተሰብ ይሁኑ።